ሰላም የተከበራችሁ አድማጭ ተመልካቾቻችን እንደምንሰነበታችሁ እንደምናላችሁ እንኳን ለታላቁ በዓል ለሆሳዕና በዓል በሰላም አደረሳችሁ እያልኩኝ ባለፈው በለቀቅነው ቪዲዮ ላይ በሰሙነ ሕማማት ጊዜ ሊደረጉ የሚገባቸው የጸሎት አይነቶች እና እንዲሁም ደግሞ ስለ ስግደትም በጥቂቱ ተነጋግረን ነበረ። ያንን መሰረት በማድረግ በዛ ኮሜንት ላይ የተጠየቀ አንድ ጥያቄ አለ። እሱን መሰረት አድርገን እንነጋገራለን። ከዛ አስቀድሞ እንግዲህ ዛሬ ያለንበት በሆሳዕና ዋዜማ ላይ እንገኛለን እና በዚህ ታላቅ በዓል ላይ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕፃናቱም አዛውንቱም አዘንባባ ይዘው ሆሳዕና በአርያም ብፁዕ ቡሩክ ዘይመጽእ በስመ እግዚአብሔር እያሉ እግዚአብሔርን ያመሰገኑበት ዘንባባ ዝንጣፊ እያነጠፉ በተቀመጠባት አህያ ላይ ክብራቸውን ገልጸዋልና ይህ በዓል ትልቅ በዓል ነው። እኛም እነዚያ ሕፃናት ዘንባባ ይዘው ሆሳዕና በአርያም እያሉ እየነሰነሱ እንደዘመሩለት ልቦናችንን ክፍት አድርገን በዘንባባ የሚመስለውን ልቦናችንን ለእግዚአብሔር አስገዝተን እግዚአብሔርን እንድንቀበል እግዚአብሔር በቸርነቱ ይርዳል። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች እንደተመለከታችሁት በሰሙነ ሕማማት ጊዜ ቀኖና ወይም ደግሞ ሥርዓተ ንስሐ ይፈቀዳል ወይስ አይፈቀድም የሚል ጥያቄ ነው። እንግዲህ አስቀድመን ቅድም በመግቢያው ላይ እንደነገርኳችሁ በዛን በሆሳዕና ዕለት ወይም ደግሞ በሰሙነ ሕማማት መግቢያ ላይ አባቶቻችን የቤተክርስቲያን ሊቃውንት የቤተክርስቲያን መምህራን አባቶቻችን የሚያደርጉት ስርዓት አለ። ከነዚህም ስርዓት አንዱና ዋነኛው የሚሆነው በዚህ በሰሙነ ሕማማት ላይ ምንም አይነት የጸሎተ ፍትሐትና የቡራኬ ወይም ደግሞ የማሰር የመፍታት ስልጣን ወይም ደግሞ ስርዓት ስለሌለ በሆሳዕና ዕለት በሳምንቱ ላይ ለሚደረገው ለእያንዳንዱ አጋጣሚ ነገሮች ለምሳሌ ሰው ቢሞት በሰሙነ ሕማማት ላይ ሰው ቢሞት ፍትሐት ጸሎተ ፍትሐት አይደረግም፣ ስርየት አይደረግም እና በዚህ ሳምንት ላይ ለሚገጥሙ ፈተናዎች አጠቃላይ ለሁሉም ለሕዝበ ክርስቲያን ጸሎተ ፍትሐት ይደገማል ማለት ነው። ይህ ደግሞ የሚሆንበት ዋነኛው ምክንያቱ ምንድነው? በዚህ ሰሙን ላይ ቀኖና ስለማይገባ ሥርዓተ ፍትሐት ስለማይደረግ ጸሎት ስለማይደረግ እንዲሁም ደግሞ ስርየት ስለማይሰጥ አባቶቻችን በዚህ ሳምንት ላይ የሚፈጠረው ነገር አስቀድመው ፍትሐት አድርገው ሕዝቡን በጸሎት ይጠብቃሉ ማለት ነው። ስለዚህ በዚህ በሰሙነ ሕማማት ላይ የምናሳልፈው የክርስቶስን በአይሁዳውያን እጅ ገብቶ ምራቅ የተተፋበት በጥፊ መመታቱን፣ መሰቃየቱን፣ መታመሙን፣ ግርፋቱን፣ ስቅላቱን ሁሉ እያሰብን የምንጾምበት የምንጸልይበት ሳምንት ነው። በዚህ ሳምንት ላይ ቀኖና ወይም ደግሞ ሥርዓተ ንስሐ አይፈጸምም። ምክንያቱም የንስሐ ጊዜዎች ነበሩ። በዛም በንስሐ ጊዜዎች ላይ ደግሞ በጾሙ ሰዓት ለምሳሌ በአብይ ጾም ላይ ከገባ እንኳ ከዘወረደ ጀምረን እስከ ኒቆዲሞስ ብለን እስከምናከብረው ድረስ ንስሐ እየገባን እየጾምን እየጸለይን የምናሳልፍበት። ይህ ግን ደግሞ በዚህ ሳምንት ደግሞ የምናሳልፈው የክርስቶስን ሕማሙንና መከራውን ግርፋቱን እያስታወስን የምንጾም የምንጸልይበት ጊዜ ነው እና ይህንን የኦሪቱን የብሉይ ኪዳኑን ወይም ደግሞ ክርስቶስ ሥጋን ለብሶ ከመምጣቱ አስቀድሞ ያሳለፈውን ያንን በዘመኑ ከ5500 ዘመን በፊት የነበረውን ያንን የብሉይ ኪዳንን ስርዓት እያሰብን የምናሳልፍበት ስለሆነ በዚህ ሰሞን ላይ ሥርዓተ ቀኖና ወይም ደግሞ ሥርዓተ ንስሐ አባቶቻችን አይሰጡም። ምክንያቱም ንስሐ ብንገባም የንስሐ ስርየት መስጠት አባቶቻችን አይችሉም። ታውቁ ከሆነ አይታችሁ ከሆነ አባቶቻችን ከዕለተ እሑድ ከሰርክ በኋላ መስቀላቸውንም ለማሳለም አያወጡም።
ኑዛዜ አይሰጡም፣ ቡራኬ አያደርጉም። ይህ ማለት ያንን ንስሐ እንኳን ብንገባ ስርየት ማግኘት ወይም ደግሞ ፍትሐት ማግኘት ስለማንችል ያንን የብሉይን ኪዳን እያሰብን ማሳለፍ ስላለብን በዚህ ሰሞን ላይ ቀኖና ወይም ደግሞ ስርዓተ ንስሐ መፈጸም በቤተክርስቲያን አባቶቻችን አስተምሮ አልተፈቀደልንም ማለት ነው። ምናልባት በኮሜንት ላይ የጻፉ ተመልካቻችን ጥያቄው ተመልሶለት ከሆነ ተመልሶለታል ብዬ ተስፋ አድርጋለሁ። ካልተመለሰም ደግሞ በሰፊው በማብራሪያ ኮሜንት ላይ መጻፍ ይችላሉ ማለት ነው። እንግዲህ ጾመን ጸልየን ለብርሃነ ትንሣኤው በሰላም እንዲያደርሰን የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን።